ሊዮዎች ብዙውን ጊዜ በባህሪያቸው በራስ መተማመንና በጋለ ስሜት ተለይተው ይታወቃሉ። ሆኖም አንድ ሊዮ የተናደደ ወይም የተበሳጨ የሚመስልባቸው ጥቂት ምክንያቶችን እንመልከት። ሊዮ በአድናቆትና በእውቅና ያድጋል። ችላ እንደተባሉ ወይም ዋጋ እንደሌላቸው ከተሰማቸው ወደ ብስጭትና ንዴት ሊመራ ይችላል። ሊዮ በጠንካራ ስብዕናና አስተያየቶች ይታወቃሉ። ሐሳባቸው ወይም አስተዋጽኦ ሲሰናበታቸው ወይም ሲቃወሙ በንዴት ምላሽ ሊሰጡ ይችላሉ። ሊዮዎች ብዙውን ጊዜ በኃላፊነት ወይም በግንባር ቀደምትነት መምራት ይወዳሉ። ከቁጥጥር ውጪ እንደሆኑ የሚሰማቸው ወይም ራሳቸውን ማረጋጋት የማይችሉባቸው ሁኔታዎች ተስፋ አስቆራጭ ሊሆኑ ይችላሉ። ሊዮዎች ለራሳቸውና ለሌሎች ከፍተኛ ደረጃዎችን የማውጣት ዝንባሌ አላቸው። እነዚህ መስፈርቶች ካልተሟሉ ወደ ብስጭትና ንዴት ሊመራ ይችላል። ሊዮዎች ስሜታዊ ናቸው እና በግንኙነታቸውና በፕሮጀክታቸው ላይ በስሜት ኢንቨስት ያደርጋሉ። ሌሎች እንደ ቁርጠኝነት ወይም ተሳትፎ የሌላቸው እንደሆኑ ሲሰማቸው ወደ ብስጭትና ስሜታዊነት ሊመራ ይችላል። ሊዮ በድምቀት ውስጥ መሆን ያስደስተዋል። በማህበራዊ ሁኔታዎች ውስጥ ችላ እንደተባሉ ወይም እንደተገለሉ ከተሰማቸው ወደ ብስጭትና ንዴት ሊመራ ይችላል። እነዚህ ባህሪያት ወደ ብስጭት ጊዜዎች ሊመሩ ቢችሉም ሊዮዎች እንደ ታማኝነት፣ ልግስናና ጥሩ ቀልድ ያሉ ብዙ አዎንታዊ ባህሪያት እንዳሉት ማስተዋል አስፈላጊ ነው። ተነሳሽነታቸውን መረዳታቸው የሚገልጹትን ማንኛውም ብስጭት ለመዳሰስ ይረዳል። በዛሬው ቪዲዮአችን ሊዮዎች ለምን ቁጡ ወይም ተናዳጅ ሆኑ ለሚለው ጥያቄ ጥቂት መልስ ይዘን ቀርበናል። ቪዲዮ እንደተጠቀማችሁ ሳልጠራጠር ይህን ቪዲዮ በሊዮ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በጠቃሚ ቪዲዮ እንመለሳለን።